ጤና ይስጥልኝ የተወደዳችሁ ተመልካቾቻችን የአስኳላ መሰናዷችንን ጀምረናል። በዚህ ዝግጅት በመማር ማስተማር ሂደት ያሉ መልካም ልምዶችን እንዲሁም ሊስተካከሉ የሚገባቸውን ጉዳዮች የምንዳስስ ይሆናል። በዛሬ የአስኳላ መሰናዷችንን በፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተን የትምህርት ቤቱ የቤተ ሙከራ አገልግሎት አሰጣጥ ምን እንደሚመስል ምን አስቃኛችሁ ነው የሚሆነው። ተመልካቾቻችን ቆይታችሁን ከኛ ጋር አድርጉ። ተማሪዎች በክፍል ውስጥ በንድፈ ሐሳብ ደረጃ ያገኟቸውን ዕውቀቶች ተጨባጭ ሀቅ መሆናቸውን የሚያረጋግጡባቸው ሳይንሳዊ መሰረቶች ናቸው። ቤተ ሙከራዎች በቤተ ሙከራ የታገዘ ትምህርትም በቀላሉ የሚታወስ ነው። በቲዮሬቲካሊ ክላስ ላይ የተማርናቸውን እንደዚህ አንዳንድ ነገሮች እንደዚህ ፕራክቲካሊ ስናያቸው ለተማሪዎችም ሆነ ለማንኛውም ለሚረዳቸው ሰዎች በጣም ግልጽ ይሆናሉ። ምክንያቱም በቲዮሬቲካሊ ክላስ ላይ ከመማርና ከዚህ ተግባራዊ አድርጎ ባይናችን ከማየት የተሻለ ባይናችን ማየት ነው። ስለዚህ ኤክስፐሪመንታሊ የምንሰራው ነገር ውጤታማና በጣም ጥሩ ይሆናል ያስባለሁ። ትምህርት እስካለ ድረስ ቤተ ሙከራዎች በየትምህርት ቤቱ መኖራቸው ለተማሪዎች ትልቅ አስተዋጽኦ ያበረክታል ብያስባለሁ። ማለትም ተማሪዎች የተማሩትን በቃል የተማሩትን ትምህርት ወደ ተግባር በሚለወጥበት ጊዜ በጣም ኃይል የማስተዋወስ አቅማቸው የዳበረ ነው የሚሆነው ማለት ነው። ሁሉም ነገር በተግባር ቢለወጥ ማለት ነው። ይሄ የቤተ ሙከራ ለተማሪዎች መኖሩ በጣም አስፈላጊ ነው ብያስባለሁ ማለት ነው። The sodium chloride has been dissolved in the water. That means the polar ionic compound has been dissolved in the polar solvent water. በባህር ዳር ከተማ የፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤትም የተማሪዎችን ውጤታማነት ለማሳደግ በቤተ ሙከራ የታገዘ ትምህርት ይሰጣል። ኤክስፐሪመንታሊ ላይ እንደውም በኬሚስትሪ ደረጃ ብዛም አይደለም የተወሰነ ጊዜያት ጥሪሉታን ማለት ማየት ያለብን ነገሮች ተልተሎ ከፊት ላናያቸው እንችላለን። ለምሳሌ ጠቅለል አድርገን ዛሬ ወደ 3 ነገሮችን አይተናል። ነገር ግን በየጊዜያቸው ቀደም ብለን ብናያቸው ለኛ ከኮርሱ ጋር ሊሄዱልን ይችላሉ። በሌላው ደረጃም ስንሄድ እንደዚህ ኤክስፐሪመንታሊ አንዳንድ ነገሮችን እናያለን እና ደግሞ እንደዚህ ኤክስፐሪመንት ነገሮች ለኛ ጠቃሚ ናቸው ብያስባለሁ። ዛሬ እንግዲህ ኬሚስትሪ ላብ ውስጥ ብዙ ነገሮችን አውቃለሁ ብያስባለሁ። ማለት በቲዮሪ የተማርኩትን ነገር ፕራክቲካሊ አግኝቼበታለሁ። ማለትም ኖርማል የውቀቱ እንዳለ ሆኖ ተግባር ላይ ስትሰሩ የምታገኙን ነገር ዛሬ አግኝቻለሁ ማለት ነው። እንደ መምህር ያው ቶፒኩ በየርዕሱ ያሉ ላቦራቶሪ ኤክስፐሪመንቶች አሉ። እነሱን ከቲዮሪው ከክላስ ከመሰጠው ትምህርት በተጨማሪ በደረስንበት ሰዓት ማለት ነው አጣጥመን በደረስንበት ሰዓት በቲዮሪ ክላስ ውስጥ የተማሩትን በክፍል በተቻለ መጠን እንዲያዩት እንዲዳስሱት ለማድረግ እንሞክራለን። 10ኛ ክፍል ኤክስፐሪመንት ስሪ ማሰራ ከሆነ ያንን ኤክስፐሪመንት ስሪ የሚያስፈልገውን ኬሚካል አፓራተስ አዘጋጅቼ መምሮችን በፕሮግራም በዚህ ቀን ገብታችሁ እንድታሰሩ እላለሁ። መምሮች ይዘዋቸው ተማሪዎችን ያመጣቸዋል። ከዛ እኔ አጀስት ባደረኩት መሰረት መምሮች ባስተማሩት መሰረት እናሳያቸዋለን ማለት ነው። This is a mixture of oil and benzene. Oil with water insoluble. This one is soluble, that means. የትምህርት ቤቱ የቤተ ሙከራ አገልግሎት አሰጣጥም በእቅድ የሚመራና የቅድመ ዝግጅት ስራ ያለው ነው። ከኬሚስትሪ በተጨማሪ በባዮሎጂ በፊዚክስና በሌሎችም ነገሮች በአግሪካልቸርም ያው ቤተ ሙከራ ባይባልም ሁሉ ሌላ ውጭ ላይ የወጣን መሰራቸው ነገሮች አሉ። ነገር ግን ስፔሻሊ ኬሚስትሪ ፊዚክስና ባዮሎጂ ቤተ ሙከራን አብዛኛውን እንገባለን። እንደውም ባዮሎጂ ወደ 3 ጊዜ ወይም 4 ጊዜ ገብተን ሊሆን ይችላል እና እንደዚህ ቤተ ሙከራዎችን እየገባን ቼክ እናደርጋለን ወይም ደግሞ ቲዮሬቲካሊ የተማርነውን ፕራክቲካሊ እናያለን ማለት ነው። ቤተ ሙከራዎችን እንግዲህ የምንጠቀምበት በሁለት ሳምንት አንዴ እንጠቀማለን ማለት ነው። ያው በሚፈቀድበት ቀን ጊዜ መተን በተግባር የምናየው ነገር ይሆናል ማለት ነው። እንግዲህ ለተማሪዎች በጣም ይጠቅማል ብያስባለሁ። እኔንም ጨምሮ በጣም ጥሩ ውጤት አይቼበታለሁ ከራሴ ጀምሮ ማለት ነው። ኬሚስትሪ ላቦራቶሪ ስናሰራ የምናደርጋቸው ነገሮች ምንድነው? ቅድሚያ የራሱ የሆነ አመታዊ ቅድ አለው። ይህ አመታዊ ቅድ በሲለበስ የተዘጋጀ ነው። ሲለበሱን ተከትሎ የዋናውን ትምህርት
ተከትሎ ዋናውን ትምህርት አካቶ የተዘጋጀ እቅድ ነው። በእቅዱ መሰረት የ10ኛ ክፍል ወደ 39 ኤክስፐሪመንት አለው። 9ኛ ክፍል 8 ኤክስፐሪመንት አለው በአመቱ ማለት ነው። 11ኛ ክፍል 22 ኤክስፐሪመንት አለው። 12ኛ ክፍል ደግሞ 13 ኤክስፐሪመንት አለው እና እነዚህንን ኤክስፐሪመንቶች በአመቱ እና በሴሚስተር አቅደን እናሰራለን ማለት ነው። ለምሳሌ 9ኛ ክፍል ከ8ቱ አመታዊ እቅድ 6ቱ እቅድ ተሰርቷል ተከናውኗል ፈርስት ሴሚስተር ላይ ማለት ነው። 2 ኤክስፐሪመንት ይቀረናል በዚህ ሴሚስተር የምናሰራቸው ማለት ነው። 10ኛ ክፍል 30 ኤክስፐሪመንት መሰራት አለበት ፈርስት ሴሚስተር ላይ። ነገር ግን ከ30ው ኤክስፐሪመንት ውስጥ ፖርሽን አልሄድላቸው ስላለ የተወሰነ ይቀራል አልተሸፈነም 30ው ኤክስፐሪመንት። 11ኛ ክፍል ወደ 22 ነው የሚሰራ 13 መሰራት አለበት። ከ13ቱ የተወሰነ ተሸፍኗል ያልተሸፈነም አለ ማለት ነው። 12ኛ ክፍል 13 ነው ያለው እሱን ሙሉ በሙሉ ሸፍነዋል የፈርስት ሴሚስተሩ ማለት ነው። የሰከንዱ ይቀጥላል። ትምህርት ቤታችን የፋሲሎ ሁለተኛ ደረጃ ትምህርት ቤት ነው። ይህ ትምህርት ቤት ሶስቱም የሳይንስ ቤተ ሙከራዎች አሉን። ፊዚክስ፣ ኬሚስትሪ፣ ባዮሎጂ እንዲሁም አይሲቲ እነዚህ የቤተ ሙከራዎች አሉን። እነዚህ ቤተ ሙከራዎች ያው ለያንዳንዳቸው ክፍል አላቸው። ራሱን የቻለ ክፍል አለ። ኬሚካል አፓራተስ ያው በተወሰነ ደረጃም ቢሆን የተሟላ ነው ባንልም አላቸው። ቤተ ሙከራዎች እቅድ አለን። መነሻችን እቅድ ነው። በእቅዳችን መሰረት 9ኛ ክፍል 10ኛ ክፍል 11 12ኛ ክፍል ያው በትምህርት ካሌንደሩ መሰረት ፕሮግራም ወጥቶ ተማሪዎች የተግባር ትምህርት ቲዮሪውን በተግባር የተደገፈ እንዲሆን ሁሉም የሳይንስ ቤተ ሙከራ ተጠሪዎች ያዘጋጃሉ። ተማሪዎችም በወጣላቸው ፕሮግራም መሰረት ኤክስፐሪመንቱን ወይም ደግሞ በተግባር የተደገፈውን የላብራቶሪ ትምህርት ይሰጣል። ቤተ ሙከራ ላይ በትምህርት ቤት ላይ ስንመጣ ሃይ ስኩሎች ሙሉ በሙሉ ሙሉ ሃይ ስኩሎች ቤተ ሙከራ አላቸው። ፐርፌክትሊ ሶስቱን አይነት ቤተ ሙከራ ያላቸው ከ50 በላይ የሆኑ ትምህርት ቤቶች አሉ። ከሁለተኛ ደረጃ ትምህርት ቤቶች ውስጥ ሁለት ባንድ አድርገው ሁለት ቤተ ሙከራ ያላቸው 1 2 3 ትምህርት ቤቶች አሉ ከግልም ከመንግስትም ማለት ነው። ሃይ ስኩል ላይ ቤተ ሙከራ ሙሉ ነው ባንድም የተሻለ የምናይበት ሃይ ስኩል ላይ ነው ቤተ ሙከራ። ጁኒየር ላይ የተሻሉ ትምህርት ቤቶች ላይ አለ ቤተ ሙከራው በአንድም ቢሆን በአንድ የቤተ ሙከራ ማዕከል ወይም በሁለት ቤተ ሙከራ ማዕከል ውስጥ ይኖራቸዋል አላቸው። አሁን ጁኒየር ላይ ያለ ትምህርት ቤት ፐርፌክትሊ ሙሉ በሙሉ ውጤታማ የሆነ የመማር ማስተማር ሂደት ለማስኬድ የሚያስችል ቤተ ሙከራ አላቸው ወይ ብለን ስንፈትሽ በጣም ከባድ ነው። አንደኛ ብዛታቸው በጣም ሰፊ ነው። ሁለተኛ የሚማሩት 7 እና 8 ላይ ያሉ ልጆች ናቸው በቤተ ሙከራ ታግዘው የሚማሩትና ከሱ አንፃር ብዙም ያን ያክል ሰፊ የሆነ ተደራሽነት የለውም። ሃይ ስኩል ላይ ግን ኦልሞስት 90% የሚሆኑት ቤተ ሙከራዎች ያላቸው ትምህርት ቤቶች ናቸው ያሉን። የፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት የሳይንስ ቤተ ሙከራዎች በተማሪዎች የክፍል ደረጃ ተለይተው የተደራጁ ሲሆን መምህራን ለተማሪዎቻቸው የቤተ ሙከራ አገልግሎትን በተያዘላቸው እቅድ መሰረት ማሳየት የሚችሉበት ነው። የኬሚስትሪ ቤተ ሙከራ አደረጃጀቱ በአይነትና በመጠን ተዘጋጅቷል። በክፍልም ለምሳሌ እዚህ ጋር ስንመለከት የ9ኛ ክፍል የሚያስፈልጓቸው ኤክስፐሪመንት ዋን ላይ ምን ያስፈልጋል የሚለውን ኤክስፐሪመንት ኬሚካሎችን አስቀምጠናል። በዚህ መንገድ አደራጅተን እናሳያለን ማለት ነው። ወይም ደግሞ በዚህ መንገድ አደራጅተን ያው እንጠብቃቸዋለን። ከዚህ አንስተን ፒክ አድርገን እናሳያለን። እዚህ ጋም ምን አድርገናል? የ10ኛ ክፍል ወደ 30 ኤክስፐሪመንት አለ 39 ማለት ነው። እስከ 39 ድረስ የሚያስፈልጉ ኬሚካሎች በየኤክስፐሪመንት ናምበሩ ኬሚካል አይነቶች ደርድረን
በዚህ መንገድ አስቀምጠናል ማለት ነው። ከዚህ መደርደራችን ያስፈልገው ለምንድነው? መምህሮች አጋጣሚ ገብተው በሚያሰሩበት እኔ ባልኖር ከዚህ ፒክ አድርገው ኤክስፐሪመንት ዛሬ ማሰራው ኤክስፐሪመንት 28 ነው ካሉ እዚህ ጋር የሚያስፈልገውን ኬሚካል ይወስዳሉ። አፓራትሶች ይዛጋሉ፣ እነዛን ወስደው ማሰራት ይችላሉ። ነገር ግን ስቶር አለን በአይነትና በመጠን የተዘጋጀ የተደረደረ ስቶር አለን። ከዛ ነው አይነት በአይነት አምጥተን እዚህ ያስቀምጥናቸው ማለት ነው። በግራም በአንድ ሳይድ በግራም በአንድ ሳይድ በኒውተን ነው የሚለካው 50 ግራም አይደል? የሚቀጥለው እነዚህ ፊክስድ ማሶችን እየጨመራችሁ ስትለኩ ምንድነው የምታደርጉት? ለምሳሌ ይሄ ስንት ነው? 100 ግራም ናቸው እያንዳንዳቸው አይደል? እዚህ ስቶር ክፍል ላይ የምታዩቸው ማቴሪያሎችን ብቻ ነው የምንጠቀመው። እንግዲህ እንደ ፊዚክስ ማለት ነው። ብዙን ጊዜ ኬሚካል የለም እኛ ጋር ብዙን ኬሚካል ስለማንጠቀም፣ ግን አፓራትሶች ናቸው እና ማቴሪያልስ። እነዚህ ማቴሪያሎች ደግሞ ቀደም እንደገለጽኩላችሁ አውትዴትድ የሆኑ ናቸው፣ የቆዩ ናቸው። የድሮቹ አንደኛ ደረጃ በነበረበት ጊዜ ትምህርት ቤቱ ሲጠቀምባቸው የነበሩትን ወደ ኬሚስትሪ፣ ባዮሎጂ እና ፊዚክስ ላይ ተከፋፍለው ነው እዚህ የምታያቸው ያሉት። እነዚህም ደግሞ አቀማመጣቸው እንደምታዩ ሴፍ አይደለም፣ ለአቧራ እና ለተለያዩ እንትኖች የተጋለጠ ነው። በዛ ላይ የተሟሉ አይደሉም፣ ሁሉም የጎደሉ አሉ። አዲስ የመጣልን ማቴሪያል የለም። በኬሚካል ደረጃ በእርግጥ በጣም አነስተኛ ናቸው የሉንም የምንላቸው። ለስራ ግን በቂ የሆነ ኬሚካል አለን። ግን ምንድነው እዚህ ላይ ኤክስፓየርድ ያደረጉ ናቸው ኬሚካሎች እና በዛ ያደረግነ ዶዙን ነው የምንጠቀመው። የሶስቱም ቤተ ሙከራዎች የቆዩ አብዛኞቹ ኬሚካሎች ኤክስ ያረጉ አብዛኞቹ ባዮሎጂ ላይ በሚገርመው እንዲያውም ሊወገዱልን ብሎ ሪፖርት አድርጓል ዝርዝሩን። ምክንያቱም ሚኒመም 2021 አካባቢ ነው። ስለዚህ አብዛኞቹ ኬሚካሎች ኤክስ ያረጉ ናቸው። የሚሰሩትን ቴስት ያረጉ እየተጠቀሙ ነው። ቤተ ሙከራዎችን ለማገዝ ብዙ ጊዜ ኬሚካሎች ስኪቶች ምናምን የሚመጡት ከመንግስት ነው፣ በትምህርት ቢሮ አድርጎ የሚመጡት። ብዙዎቹ ስንገዛ ውጤታማነታቸው የተረጋገጠ ነው የሚገዙት። እሱን ስናደርግ አኒሜሽን ቡድን የሚባል ቡድን አለ። አኒሜሽን ቡድን በዞንም በክልል ደረጃ ነው ያለው። ይሄ አኒሜሽን ቡድን ኢቫሉዌት ያደርጋል። እነዚህ ላቦራቶሪ ኤሪያዎችን የቤተ ሙከራዎችን ትምህርት ቤቶች ላይ እየሄደ ኢቫሉዌት ያደርጋል፣ ይቃኛል። ልጆቹ እንዴት እየሰሩበት ነው፣ ከዛ ቤተ ሙከራ ውስጥ ምን አይነት ስኪቶች አሉ፣ መወገድ ያለባቸው ስኪቶች አሉ ወይ፣ መወገድ የሌለባቸው ምን ያክል ናቸው፣ መወገድ ያለባቸው በሰዓቱ ተወግደዋል ወይ። ምክንያቱም የሚፈነዱ ይኖራሉ፣ ጊዜያቸው ሲያልፍ ፈንድተው ችግር የሚፈጥሩ ስለሚኖሩ ያው እነዚህን በሙሉ ኢቫሉዌት የሚያደርጉ አኒሜሽን ቡድን አለ። ለምሳሌ ብንወስድ በይሰማን አኒሜሽን ቡድን እኛ ከተማ አስተዳደር አኒሜሽን ቡድን ሙሉ በሙሉ አሰስ ያደርግ ሰንብቷል። በይሰማን ውጤቱን አሁን በቅርቡ እንደው ሞዴል የተባሉትን ካያችሁት አንፃር በሞዴል የያዛችሁት ትምህርት ቤት ካለ እሱንን ለልምድ ልውውጥ እንዲያገለግል በደንብ አድርጋችሁ ስሩት ብለናቸዋል። እሱንም እየሰሩ ነው። ቡድኑ አጠቃላይ የከተማ አስተዳደር ላይ ያሉ የሳይንስ መምህራን ውስጥ የተሻሉ ተመርጠው ነው እዚህ ቡድን ውስጥ የሚገቡት፣ አኒሜሽን ቡድን ውስጥ የሚገቡት እና የፊዚክስ የኬሚስትሪ እና የባዮሎጂ መምህራን ናቸው በዚህ አኒሜሽን ቡድን ውስጥ የሚካተቱት። በከተማ አስተዳደሩ የራሱ አለው። ከተማ አስተዳደሩ ላይ አንድ ፎካል ወስዶ ደግሞ ክልሉ የራሱ አለው። አሁን የኛን ጨርሰናል፣ ክልሉ አሁን ይቀጥላል። እቅድ አለው ወይ እዛ ኤሪያ ላይ ወይም ደግሞ ቤተ ሙከራው ላይ እቅድ አለው ወይ፣ በእቅዱ አግባብ ልጆቹ ተጠቅመውበታል ወይ፣ የዛ ቤተ ሙከራ ላይ የተቀመጠው አካል በደንብ እየፈተሸ እነዚህን ሶስቱን ትምህርቶች በየራሳቸው ቤተ ሙከራ ልጆቹ መጠቀማቸውን ቼክ ያደርጋሉ ወይ፣ ትምህርት ቤት ውስጥ ምን ያክል ኢቫሉዌት እያደረጋቸው ነው እነዚህን ውጤታማነታቸውን፣ የቀረውንስ ማሟላት ላይ እነዚህ ነገሮች ኢቫሉዌት ተደርገው ግምገማ ይደረጋል፣ ይፈተሻል። የልጆቹ ውጤታማነት በዛው ልክ ይለካል። የመንግስት ትምህርት ቤት ላይ የሳይንስ ኪት ችግር እጥረቶች ብዙ የጎላ አይደለም፣ ማይገኙ አሉ። በዋጋ ልንገዛቸው ማንችላቸው ማይገኙ የቤተ ሙከራ ማቴሪያሎች አሉ። ግን ከዛ ውጭ ባለው ደግሞ በፐርሰንት ደረጃ 90% በላይ የሚሆነው በመንግስት ከበር ተደርገው ይመጣሉ፣ ይሟላል። ውጤታማነት ባለው መልክ ይሰራል። ያው እንደርሰ መምህሩ ልዩነት ሊኖር ይችላል የአሰራር ሂደቱ፣ ግን ብዙ ትምህርት ቤቶች ላይ ተደራሹ ነው ውጤታማ ነው ይሰራል። በተለይ ተፈታኞች ላይ ትኩረት ተደርጎ ይሰራል። ምክንያቱም ከማንበብ ይልቅ ባይናቸው የሚያዩት ነገር ቅርብ ይሆናል ለነሱ ሜሞሪና በዛ ልክ ኢቫሉዌት እያደረግን ነው የምናሰራው። ቡድኑ በደንብ በቅርቡ ሰርቶ ይዞ መጥቷል፣ ውጤትም አስገብቷል። መማር ማስተማር የስራ ሂደቱ ጋር ኮሚኒኬት አድርገው ጨርሰዋል። አሁን የተሻለ ሙከራ ሊደረግበት የሚችል ወይም ደግሞ ልምድ ልውውጥ ሊያደርግ የሚችለውን
ሴሌክት አድርገው እዛ ላይ ነው አሁን ሪፖርቶች እየተሰሩ ፓወርፖይንቶች ቪዲዮ ቀረጾች እየተሰሩ ያሉት ለሌላው ለማጋራት ማለት ነውና በዚህ ልክ ነው እየሄድንበት ያለ ነው ብዬ አስባለሁ። ይሄን ማግኔዚየም ግራኑል ምን እናደርጋለን? ሳልፈሪክ አሲድ ወይም HCl እናደርጋለን። ከፍተኛ የሆነ ሪአክሽን ያካሂዳል። ይሄ HCl ነው ወይም ሃይድሮክሎሪክ አሲድ ብለን የምንጠራው ነው። ትምህርት ቤቱ የመማር ማስተማር ሂደቱን በቤተ ሙከራ ለመደገፍ ጥረት ቢያደርግም ደረጃውን የጠበቀ የሳይንስ ቤተ ሙከራ አገልግሎት ግን መስጠት አልቻለም። የተማሪ ቁጥር መጨመር፣ የግብዓት እጥረትና የቤተ ሙከራ ክፍል ጥበት አጋጥሞታል። ተማሪዎቹ ጉጉ ናቸው ለማድረግ ማለት ነው፣ ለመስራት በጣም ነው የሚጓጉ። እዚህ ሲጋ ሲገቡ ማየት፣ መንካት፣ መስራት ይፈልጋሉ። ግን እያየሽ ነው ሴታፑ ያለው ያቀማመጥ ሁኔታ ምቹ አይደለም። እዛ ላይ እንሰራለን። የሰራነውን ነገር አንድ ሁለት ተማሪ መጥቶ እንዲያዩና ያለን የተሰራውን ነገር ዙረው እንዲያዩት ነው የምናደርገው እንጂ ያንን ለማስችል ሁኔታ የለም። ምክንያቱም የላቦራቶሪ አደረጃጀቱ እንደምታየው ነው። ውሃ እዚህ ጋር ላቦራቶሪ ያው ሌሎች ሩሞች አይተሽ ከሆነ እዚህ ጋር ሲንኮች ብረት ናቸው። ውሃ እዚህ አለ። ግራና ቀኝ ሆኖ በየቦታው ሳምፕል አስቀምጥሽላቸው እንዲሰሩ ነው መደረግ የነበረበት። ግን ያለ ማድረግ የተማሪ ቁጥርም ብዙ ነው። 67 ተማሪ አለ በአንድ ክፍል ውስጥ። ያንን በዚህ ባጭር በ40 ደቂቃ ውስጥ ያንን ሁሉ ነገር ለማድረግ ትንሽ ያስቸግራል። ያም ቢሆን ግን እንግዲህ ምን ችለውን እያደረግን ነው። በቤተ ሙከራ አደረጃጀት ደረጃውን የጠበቀ ቤተ ሙከራ አይደለም ያለን። ለምን ቢባል አንዲት ብቻ ዲስፕሌይ የምናደርግባት አንዲት ብቻ አለችን። ያችን ራሱ መምህሩ ነው የሚያሳይበት እንጂ ተማሪን እንደ ልብ አንቀሳቅሶ የሚያሳይ አይደለም። እንደምታየው እዚህ ጋር ሲንኮች ያስፈልጋሉ ማለት ነው። ደረጃውን የጠበቀ ስላል አይደለ ተማሪዎች በቡድን ሆነው ራሳቸው መስራት ሲገባቸው መስራት እንዳይችሉ ያደረጋቸው የቤተ ሙከራችን አሰራር ጉድለት ነው ብዬ ወስዳለሁ። ግን አሁን ተማሪዎች ነካክተው ሁሉም ተማሪዎች ነካክተው ቪዚብል የሆነ ነገር በእጃቸው ዳሰው ለመረዳት አንደኛ የተማሪ ቁጥር ብዙ ነው። ሁለተኛ እንደነገርኩሽ ቤተ ሙከራው ምቹ አይደለም። ስለዚህ መተው እንዲያሳዩ የምናደርጋቸው 3-4 ተማሪዎች እስኪ አንተና እዚህ ጋር ይሄንን አሳይ ምናምን ብለን እኛ ያሳየነውን ደግሞ በቃ ዙሪያውን እንዲያዩ እናደርጋለን የተሰራውን ነገር እንጂ ራሳቸው አሁን ለምሳሌ ኤግዞተርሚክ እና ኢንዶተርሚክ የሚባል ሪአክሽን አለ። እሱ ሙቀት ሲተፋ እና ሙቀት ሲስብ የሚታይ ነገር ነው። እዛው ያዩ ያማሙ የሚያዩት ነገር ነው እና እሱን ነገር በቃ እዛው ቀጥታ እንደዚህ እየዳሰሱ ወረቀዘቀዘ ረሞቀ ብለው ቢሉ የበለጠ እንትን ይላቸዋል። ግን እኛ ካደረግን በኋላ እስኪ እንኩት እያልን አሳልፈን ቅዝቃዜውንና ሞቃት መሆኑን ነው እንደዛ ዙሪያውን ዙሮ የተሰራው ነገር እንዲያዩት የሚደረገውና ይሄ ችግር የተፈጠረው ከተማሪ ቁጥር ብዛትና እንደገና ደግሞ ካቀማመጡ ተማሪው ብዛት አንፃር እንደነገርኩሽ ኮንቲኒዩስ ሁሉም የመጡ ላይደርስ ይችላል። ግን የምናደርገው ምንድነው በፕሮግራም ቢያንስ ቤዚክ ናቸው የምንላቸውን ኤክስፐሪመንቶች እናሳያለን። ሶስቱም ክፍል ስታንዳርዱን የጠበቀ ነው ወይ ለማለት ያው አስቸጋሪ ነው። ትንሽ ሰፋ የሚለው የባዮሎጂ ላብ ነው። ባዮሎጂ ላብራቶሪ ክፍል ስናየው ሁሉንም ተማሪ በነፃነት እየተንቀሳቀሱ ሊሰሩበት የሚችል ነው። ነገር ግን አሁን ፊዚክስ ላይ ኬሚስትሪ ላይ ስናል ክፍሎች ጠባብ ናቸው። ግን በሚቻለው ያው ምንችለውን አደረጃጀቱን አመቻችተው ትምህርቱን በተጨናነቀም ቢሆን ባለው አደረጃጀትም እንዲሰጥ ነው የምናደርገው። ትምህርት ቤቱ ግብአት የሚሰጥበት አጋጣሚ ካለ ተቸገርን የሚልበት አጋጣሚ ካለ በሱ ልክ ነው የምንሄደው። ቼክሊስት እየተዘጋጀ ከመምሪያ ወደ ትምህርት ቤት ይወርዳል ባለሙያ። 4 ያወርደናል ባለሙያ 4 አይተው መጥተዋል። ግብአቱን መስጠት የእርሰ መምህር ኃላፊነት ይሆናል። ይሄ ችግር አለብኝ፣ ይሄ በአጭር ጊዜ ይፈታልኝ፣ ይሄ በረጅም ጊዜ ይፈታልኝ ብሎ መስጠት የትምህርት ቤት እርሰ መምህር ኃላፊነት ይሆናል። ምክንያቱም እኛ ልከናል የላክናቸው ሰዎች ሲያዩ ችግሩንም ይዘው የተሰራውን ውጤታማም ስራ ይዘው ነው መምጣት ያለባቸው። በዛ ልክ ነው የሄድንበት የቆየ ነው። አሁን አኒሜሽን ቡድን ልከናል። ከዚህ በኋላ ያለን ምንድነው ትምህርት ቤቶችን መለየት ያለባቸውን ችግር መለየት
በአጭር ጊዜና በረጅም ጊዜ የሚፈታ ችግሮችን ለይተን በአጭር ጊዜ የምንፈታውን በአጭር ጊዜ እንፈታለን። ረጅም ጊዜ የሚያስፈልገውን ፕሮጀክት ቀርጸን ገቢ ፈልገን ምናምን ነው የሚፈታው። በዛ ልክ ምን ሄድበት ይሆናል እና እንደየችግሮቹ አንገብጋቢነት ደረጃና መጠን ምን ሄድበት ይሆናል ማለት ነው። እዚህ አይነት ፍሌም ነው ፎርም እያደረገ ያለው። ይሄ የሚቃጠለው ጋዝ ሃይድሮጅን ጋዝ ነው ማለት ነው። በሌሎችም መሞከር እንችላለን። በማግኔዚየም አሁን ስንሞክር የደህንነት መጠበቂያ ቁሳቁስ በሚፈለገው መጠንና የጥራት ደረጃ አለመሟላት ደግሞ ሌላኛው የቤተ ሙከራዎች ተግዳሮት ነው። የደህንነት መጠበቂያዎች ብዙ አልተሟሉልንም። አልባሳት በተለይ አስፈላጊዎች ናቸው። ጋውን ያስፈልገናል። በራሳችን ነው አሰፍተን የምንጠቀመው። አይጎግል አለ፣ አይጎግል የለንም። ጓንትም በብዛትም የለንም እና እነዚህ አልባሳቶች አስፈላጊ ነበሩ፣ ግን በራሳችን አሟልተን ያው ለጥንቃቄ እየተንቀሳቀስን ነው ያለነው እንጂ በትምህርት ቤቱ አልባሳት አሟልቶልን አይደለም። ካሁን በፊት አንድ መምህር እንደዚህ ቤዝ ፈሶበት ያው አይጎግል በስርዓት ካለመኖሩ የተነሳ አይኑ ተጎርቶ ከስራ ውጭ ሆኗል እና በጣም አዝነን ተቀምጠናል። ግን በሱ ላይ ደረሰ ብለንም እኛ ወደ ኋላ አላልንም። የሱ ችግር እንዳለ ሆኖ እኛ ግን ያው እያሰራን ያለነው። የደህንነት መጠበቂያዎቹ አይጎግል ያስፈልጋል። ላቦራቶሪ ኮት የራሱ አለ፣ አሲድ ማይበላው ምናምን ቢፈስብሽ ፕሮቴክት ሊያደርግልሽ ሊከላከልልሽ የሚችል ነገር ላቦራቶሪ ኮት አለው የራሱ ማለት ነው። አሲድ ቤዝ ቢፈስበት ማይበላው ማለት ነው። እሱ ያስፈልጋል። ጫማ ያስፈልጋል። ጓንት አሁን ይሄም የራሱ ስፔሻል ይሄም እንዳለ ሆኖ ከዚህ ሌላ ደግሞ ጠንከር ያለ የእጅ ጓንት አለ፣ እሱ ያስፈልጋል። አይሆንም ምኞት ሆኖ ይቀራል እንጂ ሰው ላቦራቶሪ ሰርቶ ከወጣ በኋላ ኒውትራላይዝ ለማድረግ ወይም ደግሞ የገባውን አሲድና ቤዝ ለማክሸፍ ወተት ሁሉ ይታዘዛል ይባላል። መሆንም አለበት ቲዮሪቲካሊ በቃል ነው፣ ግን ይሄ ሁሉ ህልም ነው የሚሆነው ለማለት ካላል ነው በስተቀር ይሄ ሁሉ ያስፈልጋል ለማለት ነው። ደህንነት መጠበቂያ ቁሳቁስ የሚባሉት ነገር የለም። ኢቭን ገዋን እንኳን በግላችን ነው፣ በዚህ የለም። እንደ ተቋም መሟላት ያለባቸው ነገሮች ተሟልተውልን አይደለም እየሰራን ያለነው። እኛ ምናልባት ይሄ ነው የምንለው ብዙ ኬሚካሎች አፓራቶሶችን ለማቅረብ እንደነገርኩሽ በትምህርት ቤት ደረጃ በትምህርት ቤት ፋይናንስ አቅም ደረጃ ማይቻል ነው ብዙ ማለት ነው። ነገር ግን እለት ከእለት እነዚህ አካባቢ የሚጠቀሙባቸውን ቁሳቁሶችና ኬሚካሎችን እናሟላለን፣ እያሟላለን በባዮሎጂም በኬሚስትሪም እንደዚህ የሚጠያይቋቸውን ትንሽ ኮስት የሆኑትን ማለት ነው ወይም ደግሞ በትንሹ ኮስት የሚያወጡትን እነሱን እናሟላለን። ነገር ግን አሁን በመሰረታዊነት አዲሱ ስርዓተ ትምህርት ጋር ተያይዞ በጣም ዘመናዊ የሆኑ አፓራተሶችን የሚጠይቁ መጽሐፍት በየግሬዱ ስናያቸው አፓራተሶች አሉ። እነዚህ አፓራተሶች በላባችን የሉ። በኬሚስትሪም ስንል ኢቭን ዲጂታል ቢም ባላንስ እንኳን የለውም ነበር። ይሄ በውሰትን የመጣው ሌላም እንደ ባዮሎጂም በጣም ብዙ ዘመናዊ ሆኑ አፓራተሶች አሉ። እነዚህ አፓራተሶች ግድ በአዲሱ ስርዓተ ትምህርት ላይ የተካተቱ ስለሆኑ መሟላት ያለባቸው ናቸው። ይሄንን ግን በትምህርት ቤት ደረጃ ማሟላት አይቻልም። የማቴሪያል ማሟላት ላይ ስንሄድ ደረጃው ለማን ነው የሚሰጠው? እንደየደረጃው ለምሳሌ ትምህርት ቤቱ የሚሸፍነው ይኖራል፣ ከተማው ሊያግዘው የሚችለው ጉዳይ ይኖራል። ቀደም እንደተባለው በአጋር ድርጅቶች ወይም ደግሞ በአጋር ሌላ ሴክተሮች ጋር በቅንጅት የሚሰሩ ተግባሮች ይኖራሉ። አሁን ለምሳሌ የልብስ የአልባሳት ችግር ከሆነ ትምህርት ቤቱን መፍታት ይችላል። ወደኛም ቢመጣ ችግሩ እኛም ሶል ማድረግ የምንችልበት መፍትሄ እንወስዳለን። አሁን በዚህ አመት አሁን የዚህ የቤተ ሙከራ ኬዝ ተብሎ የመጣልን ችግር የለም። ወደኛ እንደ ስርዓተ ትምህርትም ይሄ ችግር ትምህርት ቤቶች ላይ ተለቅሞ መጣል ብሎ ወደኛ ያመጣቸው ችግሮች የሉ። የአልባሳት ኬዝ ካለ እኛም ፈቷለን። ያን ያክል የሚከብድ ስላልሆነ የኬሚካል ማስወገድ ቅድም ባልኩት ይሄ አኒሜሽን ቡድን አንዱ ተግባሩ የማያስፈልጉ ወይም ጊዜው ያለፈባቸው ኬሚካሎችን ማስወገድ ነው። እንዲወገዱ ትዕዛዝ ይሰጣል፣ ያወጋገድ ስልታቸውን ያስተምራል። በዛ ልክ ነው ኢቫሉዌት አድርጎ የሚመጣው። ስለዚህ አሁን ይሄ አኒሜሽን ቡድን ካመጣቸው ተግባሮች ውስጥ አንዱ ይሆንና ይሄንን ማስወገድ በጋራ አኒሜሽን ቡድን በትምህርት ቤቱ ላቦራቶሪ ክፍል ላይ በሚሰራው አካል
በጋራ ሆነው ያስወግዳሉ ማለት ነው። የፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት የትምህርት ቤቱን ቤተ ሙከራ ወደ ተሻለ ደረጃ ለማሸጋገር የሚመለከታቸው አካላትን ክትትል ይሻል። እንደኛ ትምህርት ቤት የኛ ትምህርት ቤት ሶስቱም ቤተ ሙከራዎች እንዳልኩሽ አገልግሎት እየሰጡ ነው። እንዲሁም እንደቅድ ያዝነው ሌሎች ቤተ ሙከራዎችም ኖረው አይሲቲ ፊዚክስ ባዮሎጂ ኬሚስትሪ እና ሌሎችም ማለት ነው የሳይንስ ቤተ ሙከራዎች ሁሉም ኑረው ዝግጁ እንዲሆኑ ነው የምንፈልገው። ይሄ ሲሆን ግን ማለት ነው ማቴሪያሎች አፓራተሶች ኬሚካሎች እና ስታንዳርዱን የጠበቀ የቤተ ሙከራ ክፍል እንዲኖር ማለት ነው ሁሉም ተማሪ ሊሰራበት የሚችል በስታንዳርዱ መሰረት የተዘጋጀ ቤተ ሙከራ እንዲኖረን እንፈልጋለን። በተለይ አሁን ካሉን ኢቭን ሊያሰሩን ያልቻሉ ፊዚክስ እና ኬሚስትሪ ላይ ነው። ክፍሉ ከመጥበቡ የተነሳ ሁሉንም ተማሪ ለማስተናገድ በጣም አስቸጋሪ ነው። ስለዚህ ስታንዳርዱን የጠበቀ ቤተ ሙከራ ቢኖር ለተማሪዎች የበለጠ ማለት ነው በተግባር የተደገፈ ትምህርት ለመስጠት ምቹ ይሆናል። ተማሪዎችን አንደኛ በሰዓታቸው ላብ ክላስ ሲሆኑ በላብ ክላሳቸው ላብ ክላስ ላይ የሚያስተምራቸው መምህር አግኝተው ክላስ ውስጥ ገብተው ባለችው ነገር መማር አለባቸው። ባለችው ነገር ይሄ ያልተሟላም ብለን አንዱን አንስተን አንዱን የምንጥለው ሳይሆን ባለው ነገር ያለውን ይማሩ። የቀረውን ደግሞ እኛም ማሟላት ካለብን እኛን መጠየቅ፣ እነሱ ማቅማቸው በፈቀደ መሙላት ካለባቸው ማስቀጠል፣ ከኛም በላይ ከሆነ ክልሉን መጠየቅ ካለብን ሌላ ፈንድ መጠየቅ ካለብን ወደኛ ተደራሽ ይደረግ። ችግሩ ይምጣ። እዛው ላይ ያለውን ችግር ትምህርት ቤት ላይ ያለውን ችግር ትምህርት ቤት እንዲፈታ ከትምህርት ቤት አቅም በላይ የሆነው እንደ መምሪያ እኛ እንድንወስድ ከኛ አቅም በላይ የሆነው ደግሞ እኛም ለቢሮ ኮንታክት ስለምናረግ ቢሮም ያግዘናል። ሌሎች ፈንዶች ድርጅቶችም ካሉ የሚያግዙን በዛ ልክ እንሄዳለን። ወደ ሌላ ተቋማት ሄደን ማምጣት ካለብንም ሄደን እናመጣለን። ስለዚህ ኃላፊነቱ እርሰ መምህሩም በሰዓቱ እዛ ላብ ክላስ ተገንቶ ማስተማር አለበት። ልጆቹ ሊማሩ ነው ከወላጅ ተነጥለው የመጡት ትምህርት ቤት ወላጅ አምኖ ልጅን አደራ ብሎ ሰጥቷል። ስለዚህ መምህር የሰው አደራ ነው የተሰጠው፣ የገንዘብ አደራ ሳይሆን የሰው አደራ ነው የተሰጠው። ስለዚህ መምህር ደግሞ የተሰጠውን ሰው ሰርቶ በሰዓቱ በተለካችው ሰዓት ላብ ክላሱን እዛው ላይ ክላስ ውስጥ ተገኝተው ራሳቸውን ኢቫሉዌት አድርገው አብቅተው አብዴት አድርገው ወደ ቤተሰቦቻቸው ደግሞ እንዲቀላቀሉ ቤተሰብ ደግሞ የተማሩትን ጠይቆ ኢቫሉዌት አድርጎ ምን ተማርክ ብሎ የጎደለውን ሞልቶ በቪዲዮ መማር ስለሚችሉ ልጆች አቅም ያለው በቪዲዮ በላፕቶፕ እንዲታገዙ ማድረግ፣ አቅም የሌለው ደግሞ የተማረውን ፕራክቲካሊ ማየት ባይችል እንኳን የተማረውን በደፍተሩ የጻፈውን አንብቦ እንዲያድር በማድረግ አይዞ ብሎ በማገዝ አንብብ ብሎ በመኮትኮት በዚህ ልክ ወላጅም ማገዝ ያለበትም መሄድ አለበት። እርሰ መምህሩም በሰዓቱ መምህር መግባቱን አለመግባቱ በዩኒት ሊደሮችና በምክትል አማካኝነት ኢቫሉዌት ማድረግ ይጠበቅበታል። እኛም ደግሞ ቅድም እንዳልነው አሁን ሱፐርቪዥን 4 ጊዜ ልከና ከኛ ከመምሪያ ባለሙያ ወደ ትምህርት ቤት በቀደም አሁን እንዳልኩሽ ባለፈው ሳምንት አኒሜሽን ቡድን ልከናል። ልክ ይሄ እንዳደረግነው ሁሉ አሁንም ቀሪውን ጊዜ በዚህ ልክ ኢቫሉዌት ማድረግ የምንችልበት ኃላፊነቱን ወስዳለን። የጎደለውን አቅማችን በፈቀደ እኛ እንሞላለን፣ እነሱ የጎደለውን ይሙሉ፣ እኛ በመንችለው እንሞላለን። ከኛ በላይ የሆነውን ደግሞ ምን ጠይቀውና እንጠይቃለንና ሁላችንም የየራሳችን ኃላፊነት መወጣት ከቻለን ልጆቹም ውጤታማ መሆን ይችላሉ። የምንፈልገውንም ለውጥ ማምጣት እንችላለን። ከቲዮሪ አልፈን ፕራክቲካሊ ሀገር መስራት የምንችልበትን አጋጣሚ እንፈጥራለን ማለት ነው። የሳይንስ ትምህርቶችን በተግባር የተደገፈ ትምህርት መስጠት ለተማሪዎች ውጤታማነት ጉልህ ሚና አለው። ስለሆነም ለትምህርት ቤቶች ቤተ ሙከራ ትኩረት መስጠት እንዲሁም የሳይንስ መምህራንን በስልጠናና በልምድ ልውውጥ መደገፍ ውጤቱ ትውልድን የሚያሻግር ነው። የተወደዳችሁ ተመልካቾቻችን በዛሬው የአስኳላ መሰናዷችን በፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተን ተማሪዎች የቤተ ሙከራ አገልግሎት አጠቃቀም ምን እንደሚመስል የዳሰስንበት የዛሬው የአስኳላ መሰናዷችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ ሰላም።